ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከኪዩር ኢትዮጵያ የልጆች ሆስፒታልና ከቲር ፈንድ ጋር በመተባበር የተዘጋጀ ጉባኤ ተካሄደ። ሰላም ለኢትዮጵያ ከላይፍ ኤንድ ፒስ ኢንስቲትዩት ጋር በመተባበር የሃይማኖት መሪዎች ሚና ለሰላም ግንባታና ለማህበራዊ ትስስር በሚል መሪ ቃል የሰላም ኮንፈረንስ አካሄደ። የኃይል ስርቆት ሲፈጽም የተገኘ ደንበኛ በትንሹ ከ20,000 እስከ 1 ሚሊዮን ብር ሊደርስ የሚችል ቅጣት ይቀጣል ሲል የኢትዮጵያ ኤሌክትሪክ ኃይል አሳሰበ። ከውጭ የኬንያ ከፍተኛ ፍርድ ቤት በኬንያና አሜሪካ መካከል የተፈጸመውን የጤና ስምምነት አገደ። ከመረጃዎቹ ጋር ነው ሶስና ያሳብራችሁ ቆይታ አድርጋለሁኝ። አብራችሁኑ ነው። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ዋና ጽህፈት ቤት ለክልል ካውንስል ጽህፈት ቤት መሪዎች ስልጠና ሰጥቷል። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ዋና ጽህፈት ቤት ለክልል ካውንስል ጽህፈት ቤት መሪዎች ከህዳር 30 እስከ ታህሳስ 1 ቀን 2018 ዓ.ም ለሁለት ቀን የቆየ የምክክርና የስልጠና ፕሮግራም በአዲስ አበባ ጉዲና ቱምሳ የስልጠና ማዕከል አካሂዷል። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ለሁሉም የካውንስሉ የክልል ጽህፈት ቤቶች ስልጠና ሰጠ። ስልጠናውን በጸሎት የከፈቱት የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ እንደተናገሩት የክልል መዋቅሮች የተሰጣቸውን ከፍተኛ ኃላፊነት በጥንቃቄ ሊፈጽሙ እንደሚገባ አበክረው የተናገሩ ሲሆን የካውንስሉ ጽህፈት ቤት ኃላፊም ፓስተር ዶክተር ጌትነት ለማ በክልል የሚገኙ የካውንስሉ ጽህፈት ቤቶች ደንብንና መመሪያን ማስከበር እንዳለባቸውና የተሰጣቸውን ስልጠና ወደ ታችኛው መዋቅር ማውረድ እንደሚገባቸው ተናግረዋል። በተጨማሪም የካውንስሉ የውጭ ግንኙነት ዘርፍ ኃላፊ የሆኑት ፓስተር አሸብር ከተማ ከክልሉ ካውንስል ጽህፈት ቤት ሁሉም የክልል ተወካዮች በዚህ ስልጠና ላይ እንደተሳተፉ ገልጸው የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከዳይናሚክ ቸርች ፕላንቲንግ ኢንተርናሽናል ጋር በመተባበር በሚስዮናዊነት ተልእኮ መሪነት ላይ ያተኮረ ስልጠናም ተያይዞ እንደተሰጠም ገልጸዋል። በስልጠናው የተካፈሉት መሪዎችም ስልጠናው ከፍተኛ አቅም እንደፈጠረላቸውና ተጠናክሮ እንዲቀጥልም ጠይቀዋል። መረጃውን ከካውንስሉ ገጽ አገኘ ነው። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከኪዩር ኢትዮጵያ የልጆች ሆስፒታልና ከቲር ፈንድ ጋር በመተባበር የተዘጋጀ ጉባኤ አካሂዷል። ዳንኤል አንተነህ ተሰራለው። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከኪዩር ኢትዮጵያ የልጆች ሆስፒታልና ከቲር ፈንድ ጋር በመተባበር የተዘጋጀ ጉባኤም ተካሂዷል። በአሁኑ ሰዓት በዓለማችን 1 ቢሊዮን ወይም ከ8 ሰዎች አንዱ በአካል ጉዳት እንደሚኖርም ጥናቶችም ያመላክታሉ። በሀገራችንም ስንመለከት 17.6 በመቶ ኢትዮጵያውያን ከአካል ጉዳት ጋርም ይኖራሉ። ጉባኤው በዋናነት ቤተክርስቲያን በአካል ጉዳትና ጉዳተኝነት ዙሪያ ያላትን እሳቤና ተግባራዊ እንቅስቃሴ በመገምገምም በቀጣይ መወሰድ ባለባቸው እርምጃዎች ላይ ትኩረት ያደረገም ነው። በመርሃ ግብሩም በአገር አቀፍ ደረጃ ያለውን የአካል ጉዳተኞች ነባራዊ ሁኔታ በአብያተ ክርስቲያናት ያለውን የአምልኮና ተግባራት ያሉበትን ሁኔታም የተመለከተ ጥናታዊ ጽሑፍም ቀርቧል። ይህንን አስመልክቶም አካል ጉዳተኝነትና ቤተክርስቲያን ላይ ትኩረት ያደረገው ጉባኤውም ታህሳስ 3 ቀን 2018 ዓ.ም በኢትዮጵያ የሥነ መለኮት ድህረ ምረቃ ትምህርት ቤት ኤገስት አዳራሽም ተካሂዷል። በዚህ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከኪዩር ኢትዮጵያ የልጆች ሆስፒታልና ከቲር ፈንድ ጋር በመተባበር በተዘጋጀው ጉባኤው ላይም ልዩ ልዩ ተጋባዥ እንግዶች እንዲሁም ጥሪ የተደረገላቸው አካላት ተገኝተዋል። በፕሮግራሙም አካል ጉዳተኝነትና ተያያዥ ርዕሰ ጉዳዮች በማንሳትም ውይይትና ምክክር የተደረገም ሲሆን በሀገራችንም ሆነ በዓለም አቀፍ ደረጃ የአካል ጉዳተኞች ድርሻ ጉልህ መሆኑም በመድረኩም ተወስቷል። ከዚሁ ጋር ተያይዞም የአካል ጉዳተኞችን አካታችነትና ተሳትፎን በማሳደግ ያላቸውን አቅምና ችሎታ መጠቀም እንደሚገባም ተገልጿል። እንግዲህ ዛሬ የተገናኘ ነው ከካውንስሉ ጋር በመተባበር የኪዩር ሆስፒታል ቲር ፈንድ አንድ ላይ ሆነን የአካል ጉዳተኝነትና የቤተ ክርስቲያን ሚና በሚለው ሀሳብ ነው ለመነጋገር የተገናኘ ነው። ቤተ ክርስቲያን በዚህ ጉዳይ ላይ ብዙ ስራ አላት። ቁጥሩ ብዙ ነው። ፍላጎቶች ብዙ ናቸው። ማየት አልቻልንም፣ ማንሳት አልቻልንም፣ አብረን መስራት አልቻልንም። እነሱን ማገልገል ብቻ ሳይሆን በእነሱም መገልገል፣ ይሄ ደግሞ የጌታ ልብ ነው። እግዚአብሔር ቢፈቅድ እንግዲህ የአቋም መግለጫ ይወጣል ብለን ነው ተስፋ የምናደርገው። ያ ብቻ ሳይሆን ቤተክርስቲያንም ትነሳሳለች። ከካውንስሉ ጀምሮ እንግዲህ የልባችን ምኞት ቢሮም ይከፈታል፣ በጀትም ይኖራል፣ አምልኳችን እነሱንም ያካትታል።
አብረን እናመልካለን፣ እንገለገላለን፣ ያጣነውን መልሰን እናገኛለን ብለን እናስባለን። አካል ጉዳተኝነት በራሱ አለመቻል አለመሆኑንና ማንኛውም አካል ጉዳተኛ በቤተ ክርስቲያን አገልግሎትም ሆነ በሌሎች መስኮች መስራት የሚችል እምቅ አቅም ያለው መሆኑም ተነስቷል። ሆኖም ግን በሀገራችን ቤተ ክርስቲያን አካል ጉዳተኞችን ያማከለ መሰረተ ልማቶች፣ የግንዛቤ ትምህርት ማስጨበጫዎች፣ የሰው ኃይል አቅርቦት እንዲሁም የቁሳቁስ ድጋፍና መሰል ተግባራትን በማድረግ ረገድ ሰፊ ሚና መጫወት እንደሚገባም ማብራሪያም ተሰጥቶበታል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቲፍልና ከኪዩር ኢንተርናሽናል ወይም ከኪዩር ቺልድረን ሆስፒታል ጋር በመተባበር ያዘጋጀው ቤተ ክርስቲያን አካል ጉዳተኝነትን አካታች ማድረግ እንድትችል ከመጽሐፍ ቅዱስ እይታ መማር ወይም ደግሞ ከመጽሐፍ ቅዱስ እይታ ያለውን እውነታ ለማሳየት ሞክረናል። በተጨማሪም ቤተክርስቲያን እንደ ሀገር ስለ አካል ጉዳት ያላት መረጃ ምን ይመስላል፣ መረጃ እውቀት አላት ወይ፣ መረጃ አላት ወይ የሚለውን ነገር ለማሳየት ሞክረናል። እንግዲህ በተለያየ ጊዜያት የሚነሱ ኢኒሼቲቮች አሉ ወይም ደግሞ ጅማሬዎች አሉና አሁን ፍላጎታችን ምንድነው? የኢትዮጵያ ወንጌል አማኞች ካውንስል አባላት የሆኑ ከካውንስሉ ጋር በትብብር የሚሰሩ የልማት ድርጅቶች፣ የስነ መለኮት ትምህርት ቤቶች፣ ሌሎች ደግሞ ፌዝ ቤዝድ የሆኑ ማለት እምነት ላይ ትኩረት አድርገው የሚሰሩ ክርስቲያናዊ ሚኒስትሪዎች፣ ፌሎሺፖች አካል ጉዳተኝነትን አካታች አድርገው የእግዚአብሔርን መንግስት እንዲያሰፉ ለማድረግ ነው እንግዲህ የተሰበሰብነው ማለት ነው። ሰላም ለኢትዮጵያ ከላይፍ ኤንድ ፒስ ኢንስቲትዩት ጋር በመተባበር የሃይማኖት መሪዎች ሚና ለሰላም ግንባታና ለማህበራዊ ትስስር በሚል መሪ ቃል የሰላም ኮንፈረንስ አካሂዷል። ሰላም ለኢትዮጵያ ከላይፍ ኤንድ ፒስ ኢንስቲትዩት ጋር በመተባበር የሃይማኖት መሪዎች ሚና ለሰላም ግንባታና ለማህበራዊ ትስስር በሚል መሪ ቃል ታህሳስ 2 2018 ዓ.ም በአዲስ አበባ በቤስት ዌስተርን ሆቴል ኮንፈረንስ አካሂዷል። በመርሃ ግብሩ ላይም የሰላም ሚኒስቴር ተወካዮች፣ የሃይማኖት መሪዎች፣ የቤተ እምነት ተወካዮች፣ የሀገር ሽማግሌዎች፣ የሰላም አምባሳደሮችና የሚዲያ ባለድርሻ አካላት ተገኝተዋል። መርሃ ግብሩን በጸሎት የሃይማኖት መሪዎች አስጀምረዋል። የመክፈቻ ንግግር የላይፍ ኤንድ ፒስ ኢንስቲትዩት ሀገር ዳይሬክተር አቶ በላይነህ ማዘንጊያው ከፍተዋል። የሰላም ለኢትዮጵያ የስራ አስፈጻሚ ኮሚቴ የቦርድ ዳይሬክተር አቶ አለሙ አማረ አሁን ካለንበት ሁኔታ ለመውጣት ምን ማድረግ አለብን፣ የሃይማኖት ተቋማት ለሰላም ያላቸው ሚና እንደ ሀገር ምን አይነት ስልት ይኑረን የሚሉትን ነጥቦች አንስተዋል። ሰላም ለኢትዮጵያም የሃይማኖት አባቶች ለሰላም ግንባታ ያላቸውን ሚና ላይ ከማህበረሰብ ጋር በሰላምና እርቅ ጉዳዮች እንዲሁም ሚዲያና ሰላም ላይ እየሰራ እንደሆነም ገልጸዋል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ዘርፍ ዳይሬክተር ፓስተር አሸብር ከተማ ሰላም ሁለንተናዊ ነው፣ ሰው ከአምላኩ ጋር ያለው ግንኙነት ጤናማ ቢሆን ሰው ከሰው ጋር ያለው ግንኙነትም ጤናማ ይሆናል፣ ሰላም በምድር ላይ ይሆናል ብለን እናምናለን። ሰው ከተፈጥሮ ጋር ጤናማ ግንኙነት ይኖረዋል ብለን እናምናለን። ሰላም ለጥቂት ጊዜ ብቻ የምናነሳው ሰሞንኛ ጉዳይ አይደለም ብለዋል። በመርሃ ግብሩ ላይ የሃይማኖት መሪዎችና ተቋማት ሚናና የጥላቻ ንግግርን በተመለከተ እንዲሁም ቀጣይነት ላለው አስተማማኝ ሰላም የሃይማኖት ተቋማት ሚናን አስመልክቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፓትርያርክ ጽሕፈት ቤት የጥናትና ኮሙኒኬሽን ኃላፊ ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤልና ሀጂ ሱልጣን አህመድ መሐመድ ጥናታዊ ጽሑፍ አቅርበዋል። በተጨማሪም በጥናታዊ ጽሑፉ የሰላም ተግዳሮቶች፣ መፍትሄዎችና የሌሎች ሀገራት ተሞክሮች ሊወሰዱ ስለሚገባ እርምጃዎች በጥናታዊ ጽሑፉ ቀርቧል። በመጨረሻም ከተሳታፊዎች ጋር ውይይት ተካሂዶ መርሃ ግብሩ ተጠናቋል። መረጃውን ከካውንስሉ አገኘ ነው። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ የ261 ሚሊዮን ዶላር ብድር ለመልቀቅ ተስማማ። የገንዘብ ተቋሙና የኢትዮጵያ አመራሮች የ4 ዓመቱን የ3.4 ቢሊዮን ዶላር የተራዘመ የብድር ማዕቀፍ በተመለከተ አራተኛ ግምገማ አድርገው ስምምነት ላይ ደርሰዋል። በአመራሮች ደረጃ የተደረሰውን ስምምነት ተከትሎም ኢትዮጵያ ከተቋሙ የ261 ሚሊዮን ዶላር ብድር ይለቀቅላታል ተብሎ ይጠበቃል። በሐምሌ ወር 2016 ስምምነቱ ከተጀመረ በኋላ ጥሩ የማይክሮ ኢኮኖሚክ ውጤቶች እየታዩ ነው ያሉት ተቋሙ ከፈረንጆቹ 2024 አጋማሽ ጀምሮ በወርቅ፣ ኤሌክትሪክ እና ግብር ምርቶች የታገዘ ፈጣን እድገት እየተመዘገበ ነው ብለዋል። IMF የዋጋ ንረት ቀንሷል፣ የመንግስት ገቢ ጨምሯል፣ እንደዚህም ለውጭ የሚቀርበው ምርትም አድጓል ብለዋል። ጠንካራ የገንዘብ ፖሊሲ የዋጋ መረጋጋትን ለማምጣት ቁልፍ ነው ያለው የገንዘብ ተቋሙ የውጭ ምንዛሬ ገበያው ላይ ውድድርና አገልግሎትን ለማሻሻልም ቀሪ ስራዎች ያስፈልጋል ብለዋል። የገንዘብ ተቋሙ የ261 ሚሊዮን ዶላር ብድር የሚለቀቀው የተቋሙ ቦርድ ሲያጸድቀው ሲሆን ብድሩ በቦርዱ ጸድቆ ሲለቀቅ በዚህ የብድር
በብድር ማዕቀፍ ስር ለኢትዮጵያ እስካሁን የተሰጣትን ብድርም 2.134 ቢሊዮን ዶላር ያደርሰዋል። የኃይል ስርቆት ሲፈጽም የተገኘ ደንበኛ በትንሹ ከ20 ሺህ እስከ 1 ሚሊዮን ብር ሊደርስ የሚችል ቅጣት ይቀጣል ሲል የኢትዮጵያ ኤሌክትሪክ አገልግሎት አሳሰበ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 4 ወራት በኤሌክትሪክ መሰረተ ልማት ላይ በደረሰ ስርቆትና ውድመት እንዲሁም በተፈጸመ የኃይል ስርቆት 143 ሚሊዮን 299114 ብር ጉዳት እንዳጋጠመው ገልጿል። አገልግሎቱ ይህንን ያሳወቀው የ2018 ዓመተ ምህረት በጀት ዓመት የ4 ወር በጀት አፈጻጸሙን አስመልክቶ ለሚዲያ በሰጠው ጋዜጣዊ መግለጫ ላይ ነው። ባለፉት 4 ወራት ብቻ በ17 የትራንስፎርመር ስርቆት ከ23 ሚሊዮን 85847 ብር በላይ ጉዳት አጋጥሞኛል ብሏል። በተጨማሪም የኤሌክትሪክ አስተላላፊ ኬብል ስርቆት 88 ሚሊዮን 849858 ብር፣ 15 መኪናዎች በኤሌክትሪክ መሰረተ ልማቶች ላይ ባደረሱት ግጭት 18 ሚሊዮን 178731 ብር እንዲሁም በኃይል ስርቆት 13 ሚሊዮን 184677 ብር ጉዳት ያጋጠመው መሆኑን ገልጿል። የኃይል ስርቆት ሲፈጸም የተገኘ ደንበኛ በተቋሙ የቆጣሪና ተያያዥ ዕቃዎች ምርመራ መመሪያ መሰረት ኃይሉ እንዲቋረጥ ከማድረግ በተጨማሪ የሰረቀውን ኃይልን በባለሙያዎች ስሌት ተደርጎ እንዲከፍል እንደሚደረግ አገልግሎቱ አሳውቋል። በመመሪያው መሰረት ከሚጣልበት ቅጣት በተጨማሪም የኃይል ስርቆትን በመፈጸም የወንጀል ተጠያቂነት ይኖረዋል የተባለ ሲሆን የኃይል ስርቆት ሲፈጸም ቅጣቱ በትንሹ ከ20 ሺህ እስከ 1 ሚሊዮን ብር ሊደርስ የሚችል ቅጣት የሚጣል ይሆናል ተብሏል። ዘገባው የቲክቫ ኢትዮጵያ ነው። አሁን ደግሞ የምናልፈው ከውጭ ወዳገኘናቸው መረጃዎቻችን ነው። አብራችሁን ቆዩ። ዴሞክራቲክ ኮንጎ ከ25 ዓመት ውስጥ መጥፎ የተባለውን የኮሌራ ወረርሽኝ ማስተናገዷ ተገለጸ። 2025 ከገባ ጀምሮ በዴሞክራቲክ ኮንጎ 64427 ሰዎች በኮሌራ ሲያዙ 1888 ሟቾች ተመዝግበዋል። ከተያዙትም መካከል 14818 ያህሉ ህጻናት ሲሆኑ ከሚመዘገበው 4 ሞት መካከል አንዱ የህፃን ልጅ ሞት ነው። ዩኒሴፍ ይህ የኮሌራ ወረርሽኝ በሀገሪቱ ከ25 ዓመታት በኋላ የተከሰተ መጥፎ ወረርሽኝ ነው ብሎታል። ኮንጎ ካሏት 26 ግዛቶች በ17ቱ ወረርሽኙ የመከሰቱ ሲነገር ዩኒሴፍ ድጋፍ እንዲያደርግ ጠይቋል። በአፍሪካ ዝቅተኛው ምጣኔ በሆነውና 43 በመቶ ህዝቧ ብቻ መሰረታዊ የሚባል የውሃ አገልግሎት የሚገኝባት ኮንጎ በሀገሯ ያለው ግጭት የበሽታውን ስርጭት ጨምሯል። መረጃው ከቲክቫ መጋዚን ወሰድ ነው። የኬንያ ከፍተኛ ፍርድ ቤት በኬንያና አሜሪካ መካከል የተፈጸመውን የጤና ስምምነት አግዷል። ኬንያና አሜሪካ ባሳለፍነው ሳምንት የ2.5 ቢሊዮን ዶላር የጤና ስምምነት መፈራረማቸው ሲታወስ ሩዋንዳም ተመሳሳይ የጤና ስምምነት ፈርማ ነበር። ፍርድ ቤቱ ስምምነቱን ያገደው የኬንያውን የግለሰብ መረጃዎች በስምምነቱ መሰረት ተላልፈው ይሰጣሉ በሚል ነው። ስምምነቱ ሲፈጸም ከመጀመሪያውም የመረጃ ማጋራትን በተመለከተ ተቃውሞ የገጠመው ሲሆን ፍርድ ቤቱ ሙሉ ክርክር ማሰማት እስከሚጀምርበት የፈረንጆቹ የካቲት 12 ድረስ ውሳኔው እንዲታገድ ወስኗል። ይህ በእንዲህ እንዳለ አሜሪካ ከአፍሪካ ሀገራት ጋር ተመሳሳይ የ5 ዓመት የጤና ስምምነቶችን መፈጸም ቀጥላለች። ኡጋንዳ ተመሳሳይ የ2.3 ቢሊዮን ዶላር ስምምነት ስትፈጽም ከዚህ ውስጥ አሜሪካ እንደ ወባ፣ ኤድስና ቲቢ ያሉ በሽታዎችን ለመዋጋት 1.7 ቢሊዮን ዶላር ኢንቨስት ታደርጋለች። በተመሳሳይ ከሌሶቶ ጋር የ364 ሚሊዮን ዶላር ስምምነት ሲፈጸም ከዚህ ውስጥም 232 ሚሊዮን ዶላሩ በአሜሪካ ይሸፈናል። አሜሪካን ቀዳሚ ያደረገ የጤና ስትራቴጂ በትራምፕ አስተዳደር ስር ይፋ ካደረገች በኋላ የምትሰጠው የጤና ድጋፍ አሰጣጥ የተቀየረ ሲሆን እስከዚህ ቀደሙ መንግስታዊ ላልሆኑ ተቋማት የሚሰጥ ገንዘብ እንደሌለና ቀጥታ ለመንግስት እንደሚሰጥ መግለጿ ይታወሳል። አሜሪካ ከነዚህ የአፍሪካ ሀገራት ጋር የተፈራረማቻቸው የ5 ዓመት የጤና ስምምነቶችን ከሌሎች የአፍሪካ ሀገራትም ጋር እንደምትፈራረም መገለጹ ይታወሳል። ዘገባዎቹ ከቢቢሲና ከስቴት ዲፓርትመንት የተገኙ ናቸው። በመጨረሻ አሜሪካ ወደ ሀገሯ ያለ ቪዛ የሚገቡ ጎብኚዎች የ5 ዓመት የማህበራዊ ሚዲያ ታሪካቸውን እንዲያሳዩ ለመጠየቅ ማቀዷ ተነገረ።
ወደ አሜሪካ ያለ ቪዛ መግባት የሚችሉ ጎብኚዎች የማህበራዊ ሚዲያ ተግባራቸውን፣ የኢሜል አካውንታቸውንና የቤተሰብ ታሪካቸውን ለመጠየቅ መታቀዱ ተሰምቷል። ከነዚህ ያለ ቪዛ ወደ አሜሪካ መግባት ከሚችሉ ሀገራት የሚመጡ መንገደኞች የ5 ዓመት የማህበራዊ ሚዲያ ታሪካቸው ሲታይ የሀገሪቱ ቁጥር እንግሊዝ፣ ጀርመን፣ ኳታር፣ እስራኤልና ጃፓንን ጨምሮ 42 መሆኑ ተዘግቧል። በተጨማሪ ጎብኚዎቹ ባለፉት 5 ዓመታት የተጠቀሙበትን የስልክ ቁጥርና ባለፉት 10 ዓመታት የተጠቀሟቸውን የኢሜል አድራሻዎች ማሳወቅ ይጠበቅባቸዋል። ጎብኚዎቹ ከነዚህ መረጃዎች በተጨማሪም እንደ አሻራና ዲኤንኤ ያሉ የባዮሜትሪክ መረጃዎችን እንዲያቀርቡም ታቅዷል። በቪዛ ወደ አሜሪካ በሚመጡ ሰዎች ላይ የማህበራዊ ሚዲያ መረጃዎቻቸውን እንዲያቀርቡ መደረግ መጀመሩ የሚታወስ ሲሆን ያለ ቪዛ የሚገቡትን በተመለከተ የወጣው ፖሊሲ ላይ በሚቀጥሉት 2 ወራት ውስጥ ሀሳብ ያላቸው ዜጎች ሀሳባቸውን እንዲሰጡም ጠይቋል። ዘገባው የአልጀዚራ ነው። መረጃዎቹን ከመጠቃላችን በፊት ዜናዎቹን እናስሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኪዩር ኢትዮጵያ የልጆች ሆስፒታልና ከቲር ፈንድ ጋር በመተባበር የተዘጋጀ ጉባኤ ተካሄደ። ሰላም ለኢትዮጵያ ከላይፍ ኤንድ ፒስ ኢንስቲትዩት ጋር በመተባበር የሃይማኖት መሪዎች ሚና ለሰላም ግንባታና ለማህበራዊ ትስስር በሚል መሪ ቃል የሰላም ኮንፈረንስ አካሄደ። የኃይል ስርቆት ሲፈጽም የተገኘ ደንበኛ በትንሹ ከ20 ሺህ እስከ 1 ሚሊዮን ብር ሊደርስ የሚችል ቅጣት ይቀጣል ሲል የኢትዮጵያ ኤሌክትሪክ ኃይል አሳሰበ። ከውጭ የኬንያ ከፍተኛ ፍርድ ቤት በኬንያና አሜሪካ መካከል የተፈጸመውን የጤና ስምምነት አገደ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ነጻነት አቆማና ዳንኤል አንተነው ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ